አይናችን ነሽ ማርያም እያለ የሚዘምር ከልቡ አይደለም ካፉ ነው። በቃ አይናሽ ነው። እመቤታችን አይንህ ብትሆን ኑሮ የአምላክና ስትሰደብ ቅፍፍ ያላለ ዛሬ አባቶቹ ነው ጉድ ነው ሙሉቱ ሲንዘላዘላ አያችሁት። አባቶቹ ተናገሩ። ስለየትኛው አባት ነው የምታወራ? ሲኖር አይደል አባት እበት ይላል ያገሬ ሰው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ። ዛሬ ህዳር 24 ታላቅ በዓል የሚከበርበት ዕለት ነው። ጻድቁ አቡነ ተክለ ሃይማኖት ከ24ቱ ካህናተ ሰማይ ጋር ሆነው የስሉስ ቅዱስን መንበር ያጠኑበት ዕለት ነውና እንኳን አደረሳችሁ። ስለዚህ በዓል አከባበር እንመለከታለን። በደብረ ሊባኖስ እንዴት ነው የተከበረው፣ ምንድነው የተካሄደው የሚለውና ሌሎች ነገሮች በስፋት አስቃኛችኋለሁ። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ አድርጉ፣ ቤቱንም ሰብስክራይብ አድርጉ። ሁላችሁም እስቲ ተክለ ሃይማኖት አባቴ እያላችሁ ኢትዮጵያዊው ጻድቅ ናቸው፣ በመልጃቸው በአባትነታቸው በረዳትነታቸው ይደግፉናልና ደግና ርህሩህ ጻድቅ ናቸውና ተክለ ሃይማኖት አባቴ እያላችሁ ኮሜንት ላይ ጻፉ። እስቲ ከሁሉ በፊት እጅግ የገረመኝን ነገር የአንዲት የሙስሊም እናታችን በቤተ ክርስቲያን ሄደው የተናገሩትን ነገር ላስቃኛችሁ። እኔ ሙስሊም ነኝ። ያሉ እናት ሙስሊም ናቸው። እዚህ መጥቼ አንድ ጥሬ ልጅ ብቻ ነው ያለችኝ፣ እሷም ውጭ ነው ያለችው። ትዳር ስጥልኝ ብዬ ለመንኩ፣ ልጅ ስጥልኝ ብዬ ለመንኩ። ዛሬ እግዚአብሔር ይመስገን መጥቼ ተንበርክኬ እንዲህ ናት ኦርቶዶክስ እምነት ሰሚ ናት። እልል ብላችሁ አመስግኑ እግዚአብሔር ይመስገን። አሁን ስለቴ ሁሉም ተፈጽሞ ልጇን አዝላ መጣን ልጠይቀኝ መጣች። እንደው ደህና አድርጋችሁ አመስግኑ ልጅ እያሉ ይናገሩ። የራቀውን ታቀርባለች ቤተ ክርስቲያን ኦርቶዶክስ እምነት፣ የራቀውን ታመጣለች፣ የቀረበውንም ታጸናለች። እኛ ራሳችን በራሳችን ክፉ ሰው ሆነን ታንገኝ ከእምነት ውጭ ካልሆን እግዚአብሔር በእኛ ላይ አድሮ ስራውን ይሰራል። የእግዚአብሔር ቤተሰቦች አያችሁ፣ ስለታቸውን 1000 ብር አስገብተዋል። እልል በሉና አመስግኑላቸው። ሙስሊም ናቸው። አያችሁ እኔ ሙስሊም ነኝ። ልጄ ጀርመን ሀገር ናት። የሌላው ነው አባቷ አግባ አላገባም አለች። ልጅቷን አቅፋ የ6 ወር ልጅ የ7 ወር ወልዳ ሐኪም ቤት ውስጥ በሙቀት አውጥታ በ6 ወሯ ይዛ መጣ። እኔ አላወቅኩም። ሰው ወሰደኝና ሆቴል ውስጥ ትሄድ ልጅቷ እሷን ትመስላለች። ከየት አመጣሻት? ወለድኩ አለች። ደስታውን አልቻልኩም። ትናንትና መጥቼ ባጀበቱ ትናገራለች ብለው ነው የመጣሁት ዛሬ። ገለታ ምስጋናው ይድረሰው። አሜን። ፈረሰኛው ይወርስ ደርሶልኛል እያሉ ነው። እልል በሉና አንተስ ምንድን ነው ደስታችሁ? እንደተከታተላችሁት ነው እንግዲህ ይሄ በአውደ ምሕረቱ ላይ የተደረገ ነው። አንዳንዶቹ ይሄንን ቪዲዮ ሳገኝ ኮሜንት ሳነብ ሆነ ብለው ክርስቲያን እኮ ናቸው፣ ሆነ ብለው ሙስሊም። እኛ ቤት እኮ እንዲህ አይነት መጃጃል የሚባል ታሪክ የለም። ይሄ ተረት ማይሆኑ ነገሮች የሚደረግባት አውደ ምሕረት አይደለችም። ምክንያቱም የጌታን ታምር እናውቃለን። ክርስቶስ የሚሰራውን በቅዱሳኑ ላይ አድሮ የሚደረገውን ታምር እናውቃለን። የኛ የኦርቶዶክሳውያን ታምር እንኳን ተነግሮ ለማለቅ የቃል ኪዳኑ ታቦት ቆሞ ተነግሮ ለማለቅ እንኳን ሰዓት ይጠባል፣ እንኳን ሌላ ድራማ ለመስራት ይቅርና ማለት ነው። እንግዲህ እኚህ እናት የእስልምና እምነት ተከታይ ናቸው። ቅዱስ ጊዮርጊስ አራዳ ቅዱስ ጊዮርጊስ ነው ሄደው እንግዲህ አንድ ልጅ ነው ያላቸው። ልጅ እንዲሰጣት ብለው ለመኑ። እግዚአብሔር ደግሞ ረዳቸው፣ አገኙ። ስለተስለው ነበር። በርካታ የእስልምና እምነት ተከታዮች በሚገርማችሁ ሁኔታ ጸበል ሁሉ እየሄዱ ይጸበላሉ፣ ይጠመቃሉ ጸበል። እንግዲህ እግዚአብሔር አምላክ ያው ለልጆት ልጅ ሰጥተው አያት ለመሆን እርሶም በቅተዋል። አሁን ደግሞ እንግዲህ ልጅነትን የቤተ ክርስቲያን ልጅነትን እንዲያገኙ ወደ ቤተ ክርስቲያኒቷ እንዲመለሱ ህይወትን ዘላለማዊ ህይወትን እንዲያገኙ እግዚአብሔር ይርዳዎት። በዚሁ ልቦትን ያራራው ለማለት እንወዳለን። የኛ ቅድስት ቤተ ክርስቲያን እንደዚህ ናት። እዚሁ ከእስልምና ጋር ተያይዞ አንዳንዴ የተሳሳቱ ትምህርቶች ሲሰጡ እንሰማለንና እስቲ ይሄን ተከታተሉት። የጎንደር ሙስሊም ብሩክ ነው። ታምር ሰምቶ ኪዳን አድርሶ ማይሌት ሰምቶ ወንጌል ተሰብኮለት ነው ማታም ቢበላ ቀንም ቢበላ ታምር ሳይሰማ የሚያድርስ ሙስሊም አለ?
የጎንደር ሙስሊም እኮ ብሩክ ነው እውነት እንነጋገር ከተባለ እንደኛው አንድ ተንኮለኛ እየገባ ነው እንጂ በዚህ በዘመናዊ መሳሪያ ይሁን በአጎራባች ይሁን ኪዳን ሳያድርስ ሙስሊሙ አይበላም አይጠጣም። ስለዚህ የጎንደር ሙስሊም ደግሞ እግዚአብሔር ይጠብቃችሁ። እና የጎንደር ሙስሊሞች ጧት ኪዳን እያደረሱ ከሰዓት አዛን እያሉ ነው። እና የጎንደር ሙስሊሞች ጧት ቅዳሴ እያስቀደሱ ነው። ከዛ በኋላ ሄደው ምግብ የሚበሉት ተአምረ ማርያምን እየሰሙ ነው ሄደው ምግብ የሚበሉት። መጽሐፍ ወንጌል እየተሰበኩ መጽሐፍ ቅዱስ እያነበቡ ነው ሄደው ቁርአን የሚቀሩት። ምን እያላችሁ ነው? ምን የሚሉት ማወዛገብ ነው? እንደው እነሱ ቢናገሩት እንኳን ተሳስተው ነው ነበር ነው። እኛ አባት እንደው ቤተ መቅደስ ወይ ቤተ ክርስቲያን ውስጥ አይደለም የተናገሩት። ጥምጣም ጠምጥመው የክብረ ክህነት ካባ ለብሰው ሙስሊሞች ኪዳን አድርሰው ነው መስጊድ የሚሄዱት አሉ። በእግዚአብሔር አምነው በእግዚአብሔር አምልከው በእግዚአብሔር ቅዳሴ አስቀድሰው ስጋ ወደሙ ፈትተው እንደገና ደግሞ አዛን ይላሉ ሄደው። ምን እያነገራችሁ ነው? እና ሁሉም አምላኮች አንድ ናቸው እያላችሁ ነው? ምንድነው ንግግሩ? ምንድነው ስብከቱ? ምንድነው ቪዲዮ? እውነት የጎንደር ሙስሊሞች እንደዚህ ናችሁ? የጎንደር ክርስትናን የምታውቁት እንደዚህ ነው? ቤተ ክርስቲያን እና የሼቆባቸውን አድርገው ነው ቤተ መቅደስ የሚገቡት? ኪዳን የሚያደርሱት ቤተ መቅደስ የሼካቸውን አድርገው ነው? ሴቶች ውስጥ ጀለቢያ አድርገው ነው የሚገቡት? ምን እያላችሁ ነው? ነው ነጠላ አመሳቅለው ከሳት ሲወጡ ሙስሊም ጠዋት ላይ ኦርቶዶክስ ሆኑ። እንደተከታተላችሁት ነው። እንዲህ አይነት እኔ ማወዛገብ እንግዲህ ገልጦታል ጋዜጠኛ አርያ። ማወዛገብ ነው ብዬ ነው ማስበው። እንዲህ አይነት ሰዎችን ማወዛገብ ማለት ነው። አሁን በጎንደር የሚገኙ ሙስሊሞች ኪዳን አድርሰው ነው ምን አድርገው ነው ቅዳሴ አስቀድሰው ነው የሚሉ ነገሮችን ኪዳን አድርሰው ነው ወደ ቁርአኑ የሚሄዱት። ይሄንን በግድ አንድነን በአንድነት በፍቅር በመተሳሰብ እንኖራለን በማህበራዊ ህይወት ማለት ነው። በማህበራዊ ህይወት ተከባብረን ተዋደን ነው ምን ኖረው። ዛሬ ምን አይነት መንፈስ እንደመጣብን እርስ በርስ የሚያባላ ነገር መጣ እንጂ ተዋደን ነው የምንኖረው። ይሄ ሀቅ ነው። ነገር ግን በሃይማኖት አንመሳሰልም። በሃይማኖት ግን እንደዚህ የለም። ትንሽ ቆይተው እኮ ምንድነው የሚባለው? ክርስቲያኑ እኮ የሙስሊሙን አዛኑን ምኑን ሰምቶ ነው ምግብ የሚበላው ሊባል ነው። ለምንድን ነው ሰው የምናወዛግበው? አንዳንዴ መድረክ ስላገኘን ማይክ ስለያዝን ብቻ ምንናገረውን ነገር ማስተዋል ያስፈልጋል። እንዲህ አይነት የለም። የትኛው ሙስሊም ነው ኪዳን አድርሶ ቅዳሴ ሰምቶ ምግብ ይበላል እንዲህ ይላል? ለምን እንዲህ ከሆነ ወደ እምነቱ አይመጣም እንዴ? ይሄ ባይዘው መከባበር አይደለም። እንከባበራለን ተዋደን እንኖራለን ብሎ ለመግለጽ ይሄ ምሳሌነት ሊጠቀስና ወደ ምሳሌነት ሊገባ የሚገባ አይደለም። በቀኛን ሃይማኖት ስናከብር የበዓላት የአደባባት በዓላት ስናከብር ያከብራሉ። ወጥተው ሌላ ነገር አያደርጉም። ከኛ ጋር የጥዳት አገልግሎት ሊሰሩ ይችላሉ። ሃይማኖት በዓላችን ሲሆን የተለያዩ ነገሮች በማህበራዊ ነገር ሊሳተፉ ይችላሉ ሊባላል እንጂ ኪዳን አድርሰው ኪዳን ሰምተው እንዲህ አድርገው የሚሉ ነገሮች አንዳንዴ ሰውን ባናወዛግበው ድፍን ያለ ነገር ባናደርግ ጥሩ ነው ብዬ አስባለሁ። እና እንዲህ አይነት መድረኮችን ስናገኝ ምንናገራቸው ነገሮች ብናስተውል መልካም ነው። እሺ ወደ ያዝነው ርዕስ ከመግባታችን በፊት በወልዲያ የታገቱ ተማሪዎች አሉ። በወልዲያ ከተማ የሚገኙ በርካታ የአብነት ተማሪዎች ከቤተክርስቲያን ቅጥር ግቢ ውስጥ ታፍነው እየተወሰዱ እንደሆነ ታውቋል። ቤተክርስቲያኗ የአብነት ተማሪዎች እንዲለቀቁ በደብዳቤ ብጠይቅም የሚሰማት አካል ማጣቱን መሰረት ሚዲያ መረጃውን አጋርቷል። በአጠቃላይ 23 ተማሪዎች ታፍነው የተወሰዱ ሲሆን ከእያንዳንዳቸው ተማሪዎች 7000 ብር እየተጠየቀ እንደሆነም ተገልጿል። ተማሪዎቹ ታፍነው የተወሰዱት በሚኒሻ አባላት ሲሆን አንድ ተማሪ ለማምለጥ ሲሞክር በተተኮሰበት ጥይት ህይወቱ ማለፉንም መሰረት ሚዲያ ያጋራው መረጃ ለነዚህ ድምጽ ልንሆን ያስፈልጋል። ተማሪዎች ናቸው። ለነገ የቤተክርስቲያን ተተኪ ነው። ቤተክርስቲያን ደግሞ ተማሪ ከሌላት ሚተካ ከሌለ ካህናት ከሌሉ ጳጳሳት ከሌሉ መምህራን ከሌሉ ቤተክርስቲያን የመቀጠል እድሏ ጠባብ ነው። ምክንያቱም የቤተክርስቲያን አገልግሎት በእነዚህ ነው የሚካሄደው ማለት ነው። ስለዚህ ቤተክርስቲያን ሁልጊዜ ተተኪ ተማሪዎችን ታፈራለች። ተማሪዎች ደግሞ እንዲታገሱ ሌላ ነውና እንደው የሚመለከተው አካል በዚህ ገብቶ ያለውን ነገር እንዲፈታ የመንግስትም አካላት ሌሎችም አካላቶች ገብታችሁ ተማሪዎቹን ወደ ነበሩበት ወደ ጎጆአቸው እንድትመልሷቸው በእግዚአብሔር ስም እንጠይቃለን። እሺ ወደ ደብረ ሊባኖስ በዓል ከመሄዳችን በፊት እንግዲህ ቤተክርስቲያን ትልቅ ሐዘን ላይ ናት። በጣም ትልቅ ሐዘን ትልቅ አባትን አጣለችና እንደው የቀብር ስነ ስርዓታቸው ሲፈጸም የነበረውን ነገር ላስቀኛችሁ።
የተከታተላችሁት ነው እንግዲህ አራት አይናው የኔታ ይባቤ በጣም በሚያሳዝን እንግዲህ አባቶች እንዲህ አይነት አባቶች ትላንትም ብያለሁ ሁሌ ነው ምለው እንዲህ አይነት አባቶችን ስናጣ እኛ ነን ማዘን ማልቀስ ያለብን ማለት ነው። ለኔና ለእናንተ ለራሳችን ነው ልናዝን ልናለቅስ የሚገባው። በጣም በርካታ ሰው እንግዲህ ምን ያህል ፍቅር እንዲህ ተወዶ እየተወደዱ አሁን ሽኝታቸውን አይታችኋል። ይሄ ሁሉ ህዝብ የተገኘበት ይሄ ሁሉ ምእመናን የተገኘበት ህፃን አዋቂው ትልቁ ሽማግሌ ሁሉ በአንድነት ያለቀሰበት ምን አይነት ፍቅር እንዳላቸው አስቡ። ምን አይነት ተወዳጅ አባት እንደሆኑ አስቡ። ቀብራቸው መሰከረላቸው ማለት ነው። እኛ በዘመናችን ልንጠቀማቸው የሚገባ አባት ሳንጠቀማቸው ሰዎች አንዳንዴ ካለፉ በኋላ ነው የሚቆጭ። እኚህን አባት ቤተክርስቲያን በደንብ ልትጠቀማቸው የሚገቡ አባት ነበሩ። ኦርቶዶክሳውያን በደንብ ሊያውቃቸው ሄዶ ሊጠይቃቸው ከበረከታቸው ሊሳተፍ የነበሩ አባት ነበሩ። አሁንም ቢሆን ይቻላል። እሳቸው ያስቀመጧቸው በርካታ ነገሮች አሉ። ያንን በማድረግ እንዲህ አይነት መሳተፍ እንችላለን። እንግዲህ የአባታችን ነፍስ ይማር አይባልም፣ በረከታቸው ይድረሰን ለማለት እወዳለሁ። እሺ፣ የደብረ ሊባኖስ በዓል አከባበር እንዴት ነበረ?
በእውነት እኛ ኦርቶዶክሳውያን እኮ በዓል ማክበር እንችልበታለን። በቃ ጻድቁ ሁሉም ቤተክርስቲያን እንግዲህ የንግስ በዓላትን ማለት ነው በስርዓት ደስ በሚል በዝማሬው መኪናው ላይ ወጥተው ሲዘምሩ ከመስቀል ቤት ደግሞ መስቀሉ ሲመጣ ሲያገለግሉበት ሲባርኩበት የነበረው መስቀል እንዲሁም ደግሞ የጻድቁ የአቡነ ተክለ ሃይማኖት አንድ እግራቸው ወጥቶ ምእመናኑን ሲባርክ ሀገር ሲባርክ ጸሎት ሲደረግ ነበርና በጣም ደስ ይላል። እንግዲህ የጻድቁ በረከታቸው ለሁላችንም ይድረሰን። ለዓመቱ ደግሞ ሁላችንንም በሰላም በፍቅር ቅፍ ድግፍ አድርጎ ያደርሰን። እሺ ከመሰነባበታችን በፊት እስቲ የዛሬው በዓል አከባበር ስለምን ምክንያቶች ነው የሚለውን እንግዲህ ለነፍሳችን ስንቅ የሚሆኑ ነገሮችን እንመገብ። ህዳር 24 የአባታችን የአቡነ ተክለ ሃይማኖት ዓመታዊ ክብረ በዓል ይከበራል። በጣም ትልቅ በዓል ነው። እንግዲህ ታቦት ይወጣል። ምናልባት ካልሰማችሁ ብዬ ነው። አባታችን አቡነ ተክለ ሃይማኖት አለማክበር አለማወደስ በጣም ይከብዳል። ምክንያቱም በኢትዮጵያ የምንኩስና ታሪክ ውስጥ ትልቁን ቦታ የሚይዙ ናቸው። የኢትዮጵያ ፀሐይ የኢትዮጵያ ድምቀት የሆኑ አባታችን ናቸው። ብዙ ጊዜ በመናፍቃን የምንፍቅና ዱላ ከሚያርፍባቸው በስራቸው መናፍቃን ከሚያስቀይሙ አባቶች መሃል አንደኛው ናቸው። እንግዲህ አብየ እግዚ መድኃኒነ እግዚ እነ በጣም አባ ሳሙኤል ዘዋልድባ ማለት እና አባ ሳሙኤል ዘደብረ ወገግ እና አባ ሳሙኤል ዘደብረ ሃሌሉያ እነዚህ የመሳሰሉ ከዋክብቶቹን ላይ የተወለዱት ከአባታችን ከአቡነ ተክለ ሃይማኖት ቆብ ነው። አባታችን አቡነ ተክለ ሃይማኖት ምንኩስናን ከጀመሩት ከአባ አንጦንስ ስንቆጥር 9ኛ ቦታ ወይንም 9ኛ ትውልድ ላይ ያሉ አባት ናቸው። ምንም የዘመን ልዩነታቸው በ400 ክፍለ ዘመን እና በ12ኛው መቶ ክፍለ ዘመን ቢሆንም እዚህ የዳንኤል ክብረት ኢትዮጵያዊ ስራፊ የሚለው መጽሐፍ ላይ የዘር የቆብ አወራረዱን ሲናገር ከአባ ዮሐኒ ቀጥሎ እንግዲህ አባ ዮሐኒ ለአቡነ ተክለ ሃይማኖት ምንኩስና የሰጡ ናቸው ማለት። ስለዚህ የመጀመሪያው በኢትዮጵያ ውስጥ እንግዲህ ከዛ በኋላ የተነሱ አባቶች ምናልባት ሊኖሩ ይችላሉ ክንፍ በመኖር ማለት ነው። ግን እንደውም የውጭ ጸሐፍቶች ሲናገሩ ክንፍ ያለው የመጀመሪያውም የመጨረሻውን ፍጥረት አቡነ ተክለ ሃይማኖት ናቸው ሰው ሆኖ የሚል ጽሁፎችን እናገኛለን። ግን ከዛ በኋላ አባታችን አቡነ ዘራ ብሩክ እና አቡነ እጨጌ ዮሐንስ ሌሎችም ብዙ ቅዱሳን አሉ ክንፍ ያላቸው። ግን የመጀመሪያው ፈርቀዳጅ ከሱራፊል ጋር ወይንም አጠንተ መንበር ከሚባሉት የስላሴን መንበር ከሚያጥኑት ከነዚህ 24ቱ ሽማግሌዎች ቅዱስ ዮሐንስ በራዩ ላይ አይቶ የነገረን እንዲሁም ኢሳያስ ላይም ያሉ ሕዝቅያስ ላይም ያሉት ማለት ትንቢተ ሕዝቅኤል ላይም ያሉት እነዚህ ሽማግሌዎች ከማን ጋር አጠኑ ማለት ነው? በህዳር 24 አባታችን አቡነ ተክለ ሃይማኖት 25ኛ ሽማግሌ ካህን ሆነው የስላሴን መንበር አጥነዋል። ይህ ለኢትዮጵያ ትልቅ ነገር ነው። በነገራችን ላይ እንደ ቀልድ ስለምናየው ነው ብዙ ጊዜ እንጂ ኢትዮጵያውያን ልንኮራበት ግብጽ ውስጥ እንደ ትልቅ ነገር ነው የሚታየው። አቡነ ተክለ ሃይማኖት ሲባል በምልጃቸው ሀገር ይድናል፣ በምልጃቸው ቤተክርስቲያናችን ትጠበቃለች። ምክንያቱም ቤተክርስቲያናችን የተመሰረተችው በእሳቸው ጸሎት ላይ ስለሆነ ነው። ምናልባት ኢትዮጵያ ውስጥ ካሉ ቅዱሳን ማን ይስተካከለዋል ቢባል ብዙ ሰው ገብረ መንፈስ ቅዱስ ይላሉ። አቻቸው ናቸው እንጂ ተክለ ሃይማኖት የሚበልጥ ቅዱስ የለም። ምድር ላይም ከምድር በታች ሆኖ ከመሬታችን በኋላ እንግዲህ እንደዚህ አይነት ሰማይት ሲባል መምህር ሲባል መነኩስ ንጹህ ባህታዊ እንደው ስለ አቡነ ተክለ ሃይማኖት እንዲህ ቢባል እንኳን አያልቅም ስለሳቸው ተነግሮ ማለት። ስለዚህ ከሱራፊል ጋር ማጠን ማለት የስላሴን መንበር የመጨረሻው ማዕረግ ነው። እንዴት ከተባለ በውዳሴ ማርያም ትርጓሜ ላይ ወታዘበ ልቡ ኤፍሬም ባስልዮስን ታዝቦት ነበር። ከዛ አንዱ ማሳያ የነበር ከዊነ እሳት የመጨረሻው ማዕረግ ምንድነው የሚያሰጠው? የስላሴን መንበር ማየት፣ እንደ እሳት መሆን፣ ስላሴ ጋር መቅረብ ማለት ነው። ስለዚህ አባታችን አቡነ ተክለ ሃይማኖት እግዚአብሔርን ስለወደዱት
እግዚአብሔር ወደዳቸው። እግዚአብሔርን ስላከበሩት እግዚአብሔር አከበራቸው። በአንድ እግራቸው ጽኑ ተጋድሎን አድርገው እቺን ሀገር ባርከው በኪደተ እግራቸው ያረገጡት የኢትዮጵያ ምድር የለም። ሁሉም ቦታ እንደው ሰው ሰፈሩ ላይም አባታችን ተክለ ሃይማኖት እምነቱ ብሎ እንኳን ቢጠቀም የሚደንበት ነው። ያረገጡት ቦታ ያልነኩት አፈር የለም። ትልቅ ጸሎት ነው። ቤተክርስቲያናችንን ካለችበት መከራ ቤተክርስቲያናችን ሀገራችን ካለችበት መከራ አባታችን በጸሎታቸው እንዲጠብቁልን እንመኛለን። መልካም በዓል ይሁንላችሁ። ከአባታችን አቡነ ተክለ ሃይማኖት ካሉበት ቦታ መቆም ማለት ሱራፊል ካሉበት ቦታ መገኘት ነው። ስላሴ መንበር ፊት መገኘት ነው። ህዳር 24 በእውነት እንኳን አደረሳችሁ። አቤት አቤት! ኧረ ለመሆኑ ከኃጢአት ውጪ ሁሉንም ጸሎታችንን የሚያሳርጉልንን እና በማንኛውም ችግር ላይ ሆነን ስማቸውን ስንጠራ ገና የስማቸው የመጀመሪያ ፊደል ሲጠራ ከአውሎ ነፋስ ፈጥነው የሚደርሱልንን ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ቀጥሎ ለመድኃኔዓለም ለኢየሱስ ክርስቶስ ለልዑል እግዚአብሔር ቅርብ የሆኑትን የአጋዕዝተ ዓለም የቅድስት ሥላሴን መንበር የሚያጥኑትን የ24ቱ ካህናተ ሰማያትን ዝክር ስንቶቻችሁ ትዘከራላችሁ? አዎ እጅግ በጣም ይገርማል እኮ። መታሰቢያቸውን ያደረገ ዝክራቸውን የዘከረና በዓላቸውን ያከበረን ሰው የ40 ቀንና የ80 ቀን የሕፃን ንጽሕና ጸጋን የሚያሰጡ ቅዱሳን 24ቱ ካህናተ ሰማያት። አደራ ይሄ ቪዲዮ የደረሳችሁ በሙሉ የምትችሉ 24 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉልኝ። ሁሉም ሰው ደርሶት በ24ቱ ካህናተ ሰማያት ቃል ኪዳን ይታሰርና በዓሉንም ያከብር ዘንድ ከፍጥረታትም ከነገደ መላእክትም መርጦ እነዚህን 24ቱ ካህናተ ሰማያትን መንበረ ጸባዖትን እንዲያጥኑና ሁሌም ቢሆን ቅዱስ 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 እያሉ እንዲያመሰግኑ ያደረጋቸው ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ቀጥሎ ከፍጥረታት ወገን በሙሉ ልክ እንደ 40 እንስሳ ዙፋኑን እንደሚሸከሙት እንደ ቅዱሳን ኪሩቤል እነሱም ደግሞ መንበረ ጸባዖትን የሚያጥኑ ናቸውና ለፈጣሪ ቅርብ ስለሆኑ የሰው ልጆችን ጸሎትና ልመና በማይጠንታቸው እያደረጉ ወደ መንበረ ጸባዖቱ የሚያስገቡልን በአማላጅነታቸው ለሚታመንና መታሰቢያቸውን ዝክራቸውን ለሚያደርግ ሰው ደግሞ ከማንኛውም ምድራዊ ችግር የሚጠብቁና ከመከራ ስጋ ከመከራ ነፍስ የሚሰውሩ እንደዚሁም ደግሞ ከሰይጣን ከአጋንንትና ከርኩሳን መናፍስት እስራት ነፃ የሚያወጡ በድርሳነ ቅዱስ ሚካኤል ላይ እንኳን ማንኛውም ለነፍሴም ለስጋዬም አስባለሁ የሚል ህዝበ ክርስቲያን በሙሉ አንደኛ የፈጣሪያችን የመድኃኔዓለም የኢየሱስ ክርስቶስን፣ ሁለተኛ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን፣ ሶስተኛ የሊቀ መላእክት የቅዱስ ሚካኤልን ዝክር ከዚያም ደግሞ የ24ቱ ካህናተ ሰማያትና የ40ቱ እንስሳን ዝክር ይዘክር ተብሎ የተጻፈላቸው ፍቅር ለሌለው ፍቅርን፣ ሰላም ለሌለው ሰላምን፣ ትዳር ለሌለው ትዳርን፣ ልጅ ለሌለው ልጅን፣ ጤና ለሌለው ጤናን፣ ስራ ለሌለው ስራን፣ መንገዱ አቅጣጫው ለጠፋው ደግሞ መንገዱንና ቀናውን መንገድ የሚያሳዩን የነበረና የሚኖር የአማልክት አምላክ ልዑል እግዚአብሔር ነው እያሉ ቅዱስ 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 እያሉ ሌትም ቀንም የሚያመሰግኑ እረፍት የሌላቸው ምስጋናቸው ምግብ የሆነላቸው አንቀዕተ ማህሌት አንቀዕተ ውዳሴ ምግባቸው ምስጋና ልብሳቸው ቅዳሴ ዘውትር አይለዩም ከቅድስት ሥላሴ የተባለላቸው 24ቱ ካህናተ ሰማያት ነገ ህዳር 24 ዓመታዊ የመታሰቢያ ክብረ በዓላቸው ነው። እንግዲህ ወገኖቼ እኛስ ምን እንጠብቃለን? ሁሌም ቢሆን ደስተኛ ሆነን በዓላቸውን ለማክበር ዝክራቸውን ለመዘከር መታሰቢያቸውን ለማድረግ እንዲሁም ደግሞ አቅማችን በፈቀደ መልኩ በ24ቱ ካህናተ ሰማያት በስማቸው ስም ለተቸገረ ለመመጽወትና እንደዚሁም ደግሞ ለቤተ ክርስቲያናቸው ስጦታን መባዕን ለማበርከት እንትጋ እላለሁ። አደራ ይሄ ቪዲዮ የደረሳችሁ ሰዎች ሁሉ የ24ቱ ካህናተ ሰማያትን ቃል ኪዳን ሁሉም ሰው ያውቅ ዘንድ የምትችሉ በዕለተ ቀናቸው ልክ 24 የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉልኝ እላለሁ። ለሁሉም ይዳረሳል። በተጨማሪም ነገ ህዳር 24 ኢትዮጵያን በኪደተ እግራቸው ያስባረኳትና ኢትዮጵያን ደግሞ እንደዚሁ በወንጌል እርፍ ያረሷት ታላቁ ቅዱሱ አባታችን ሐዲስ ሐዋርያ አባ አቡነ ተክለ ሃይማኖት ከነዚሁ ከቅዱሳኑ ከ24ቱ ካህናተ ሰማያት ጋር ወደ መንበረ ጸባዖት በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ተነጥቀው ሄደው መንበረ ጸባዖትን ቅዱስ 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 ብለው ከ24ቱ ካህናተ ሰማያት ጋር አብረው አጥነው የመጡበት ታላቅ ዓመታዊ ክብረ በዓልም ጭምር ነው። ታላቁ አባታችን የአቡነ ተክለ ሃይማኖት ወንድም የሚባሉት ቅዱሱ አባታችን አቡነ ዜና ማርቆስም በዚሁ ህዳር 24 በ24ቱ ካህናተ ሰማያት ክብረ በዓል ቀን የተወለዱበት የልደት በዓላቸውም ነው። የእሳቸውን ቪዲዮ ደግሞ በ9 ሰዓቱ ቪዲዮ ጠብቁኝ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከ24ቱ ካህናተ ሰማያት ቃል ኪዳን፣ ረድኤት፣ በረከት፣ ምልጃ፣ ፍቅር አይለየን። አሜን። አቡነ ተክለ ሃይማኖት ቅስናቸውን ሰውረው እንጨት እየፈለጡ አባ በጸሎት ሚካኤል በቅተው ልጄ ወደ አገልግሎት ተመለስ፣ ቅዳሴ ቀድስ፣ ሰዓት አጥቁም፣
ከካህናት ጋር ዋለ ከባልንጀሮች ጋር ቢሏቸው አባቴ እኔ እንጨት መፍለጥ ነው የሚሻለኝ ለዚህ ተግባር አልበቃውም ብለው በቀን 40 ሸክም ይሸከማሉ፣ እንጨት ይፈልጣሉ። ከዚያ በኋላ ተመልከቱ ተክለ ሃይማኖት ያረድ እሳት የፈጀው ሰው ኧረ እሳት ፈጀኝ ለተክለ ሃይማኖት አሳየ ይባላል። ሲሉት ይድባል። ወጥ በእጃቸው አማስለው ይሰራሉ። ለምን? ክርስቶስን ለብሰዋልና። ለብሰው እኔ በእኔ አምናችኋልና ጊንጥ ብትረግጡ አይነካችሁም ስላለ እሳቱ ያወጋቸውም ነበረ። ከአቡነ ኢየሱስ ማምነው 12 ዓመት ለፍተው ተጋድለው ቀሚስ ቅናት ተቀበሉ። ከአባ ዮሐኒ ሂደው ደብረ ዳሞ ቆብ ተቀበሉን፣ አስኬማ ተቀበሉ። ይሄን ሁሉ ተቀብለው ዓለምን አስተምረው ጣዖታትን አጥፍተው ሰዎችን ወደ ሃይማኖት መልሰው 99 ዓመት ተጋድለው ከዚያ በኋላ ተመልከቱ 7 ዓመት ሲቀራቸው ገርል እንዳልቀመሰ ሰው ሆኑ። 92 ዓመት ተጋድለው 7 ዓመት ሲቀራቸው ገርል እንዳልነካው ሰው ምን እንዳሉ ታውቃላችሁ? ዓለምን ሁሉ አሳምነው ከጳጳሳት በላይ ሆነው የሚካኤል ባልንጀራ ሆነው ከጌታ መንበር ደርሰው መጥተው ተሰውረው ሄደው ማለት ነው። ከሱራፌል ጋር አጥነው ተመልሰው ምን እንዳሉ ስሙ። ዓለምን አበራሁት ለኔ ግን ጨለምኩ አሉ። ለኔ ጨለምኩ። ጨው አልጫ ቢሆን ማን ሊያጣፍጠው ነው? መቅረዝ ቢጠፋ ማን ያበራለታል? ወይኔ ዓለምን አስተማርኩ እኔ ግን ጨለምኩ አሉ። ከዚያ በኋላ ተመልከቱ ጦር ተክለው ወደፊት ሲሰግዱ የፊተኛው ጦር እንዲወጋቸው፣ ወደ ኋላ ሲሰግዱ ወደ ኋላ እንዲወጋቸው፣ ወደ ግራ ሲል የግራው ወደ ቀኝ ሲል የቀኝ እየወጋቸው 7 ዓመት በአንድ እግራቸው ቆመው ጸለዩ። ህዳር 24 አቤት 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 ወዳጆችህን፣ አዎ ወዳጆችህን በአንተ ስም የተማጸኑትን ዝክርን የዘከሩትን መታሰቢያን ያደረጉትን በዓልህን ያከበሩትን ወዳጆችህን ንስሐ ሳይገቡ ኃጢአታቸውን ሳይናዘዙ አልወስድብህም እስከ 160 ዓመት ድረስ እታገሳቸዋለሁ እጠብቃቸዋለሁ ተብሎ ከሌሎቹ ቅዱሳን የተለየ ቃል ኪዳን የተሰጣቸው ቅዳሴ ቀድሰው ህዝቡን ሲያቆርቡ ቢመሽባቸው ፀሐይን ባለሽበት ጸንተሽ ቁሚ ብለው ፀሐይን ገዝተው ያቆሙት ምን እሱ ብቻ በገዳማቸው በደብረ ብስራት በአካለ ሥጋ እያሉ ይዘዋት ይዞሩ የነበረች ተአምረኛ የሆነች የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ስነ ስዕል አለቻቸው። በዚህች ስነ ስዕል ይቅር በለኝ ብሎ የተማጸነን ሰው የእሳትን ባህር አሻግርልሃለሁ የሚል ትልቅ ቃል ኪዳን የተሰጣቸው ይሄ ነው የሚገርማችሁ የ14ቱን ቅዱሳን አዎ የአባ ሲኖዳን የአባ ለትጹንን የአባ ኪሮስን የርዕሰ ባህታውያን የአባ አቡነ ገብረ መንፈስ ቅዱስን የወንድምህን የአቡነ ተክለ ሃይማኖትን እንደዚሁም ደግሞ የተሰዓቱ ቅዱሳን የዘጠኙ ቅዱሳንን ሙሉ ቃል ኪዳናቸውን ሰጠሁህ የተባሉ በስም የተሰየመ ቤተክርስቲያን ባለበት ዝክር በሚዘከርበት መታሰቢያ በሚደረግበት ስም በሚጠራበት የገርልህ ዜና በሚነበብበት ተአምር በሚነበብበት እንደዚሁም ደግሞ ዜና ገርልህ የተጻፈበት መጽሐፍ በተቀመጠበት በአጠቃላይ የአንተ ስም በሚጠራበትና የአንተ ስም ባለበት ቦታ ሁሉ ወረርሽኝ፣ ቸነፈር፣ ረሃብ፣ ድርቅ፣ የሕፃናት በሽታና ሞት፣ የእንስሳትም ደግሞ እልቂት እንደዚሁም ደግሞ የእርኩሳን አጋንንት ፈተና አይከሰትብህም የተባሉት ታላቁ አባታችን የልደት በዓላቸው ደረሰ። እንኳን ተወለዱልን አባታችን። እኒህን ቅዱስ ሁሉም ሰው ያውቃቸው ዘንድ በዕለተ ቀናቸው ልክ የምትችሉ 24 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ እያልኩ የልዑል እግዚአብሔር ስጦታና ሥራ እጅግ በጣም ይገርማል እኮ ወገኖቼ። በወንጌላዊ በቅዱስ ማርቆስ ብስራት የካቲት 24 ቀን ተጸንሰው በዚህ በህዳር 24 ቀን በ24ቱ ካህናተ ሰማያት ዓመታዊ ክብረ በዓል ቀን በተወለዱ ቀንና ደግሞ ክርስትና በሚነሱበት በ40ኛው ቀንም አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብለው ለአጋዕዝተ ዓለም ቅድስት ሥላሴ 3 ጊዜ የሰገዱ ክርስትና በሚነሱ ቀንም ደግሞ ክርስትና የሚነሱበትን ጸበሉን እንደ ውሃ ያፈሉ። በዚህም የተነሳ ክርስትና የሚያነሳቸው ካህናቱ በድንጋጤ ወደ ኋላቸው እየወደቁ ቢሸሹ ሊቀ መላእክት ቅዱስ ሩፋኤል መጣና አይዞህ አትፍራ ለአንተም ተአምር ይደረግልሃል ቢላቸው እኒህ ካህንም ራሰ በራ ነበሩና ይህ ቅዱስ ሕፃን ክርስትና በተነሳበት ጸበል ራሳቸውን ቢያሻሹት ጸጉር አብቅሎላቸዋል። በወጣትነታቸው ሳይፈልጉ ወላጆቻቸው ቢድሯቸው በጫጉላ ቤታቸው ይህንን ዓለም ጥለው የመነኑ ይህንን ዓለም ጥለው ሲመኑንም ደግሞ በተክሊል ያገቧትን ሚስታቸውን ወይም ደግሞ ባለቤታቸውን የሴቶች ገዳም ወስደው ያስገቡ። እርሷም ደግሞ ሙትን እስከ ማስነሳት ድረስ ትልቅ የቅድስና ጸጋ ላይ ደርሳ በመጨረሻም ሊቀ መላእክት ቅዱስ ሩፋኤል ከበዓቷ ነጥቆ ወስዶ በጌቴሴማኒ በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም የመቃብር ስፍራ ላይ ወስዶ ካስቀመጣት በኋላ ከዚያ ተሳልማ በዚያው 2 አናብስት ከበረሃ መጥተው መቃብሯን ቆፍረውላት በዚያው ተቀብራለች። እንደ ጌታችን አንድ አምላካችን እንደ ኢየሱስ ክርስቶስ 8 እንጀራን በማበርከት 8000 ሰውን በመመገብ ጌታቸውን የመሰሉ ቅዱስ አባት። እኒህ ቅዱስ አባት ሲፈልጉ በደመና ሲፈልጉ በነፋስ ሰረገላ ሲፈልጉም ደግሞ በኤልያስ የእሳት ሰረገላ እየተጫኑ
ወደ ኢየሩሳሌም እየሄዱ ቅዱሳን መካናትና ደብራትን ይሳለማሉ። ዮርዳኖስ ሄደው ቅዱሱን ጸበሉን፣ ጎለጎታ ሄደው ደግሞ የጌታችንን የመቃብሩን አፈር ይዘው እየመጡ በኢትዮጵያ አውራጃና ይልቁንም ደግሞ በገዳማቸው በደብረ ብስራት ላይ ይረጩ የነበረ ወደ ኢየሩሳሌም የሚያደርጉት ምልልስ በበዛ ጊዜ ግን ሊቀ መላእክት ቅዱስ ሩፋኤል ተገለጸላቸውና ጌታዬና አምላኬ ኢየሱስ ክርስቶስ ቦታህን ደብረ ብስራትን እንደ ኢየሩሳሌም አድርጌልሃለሁና ከዚህ በኋላ ወደ ኢየሩሳሌም አትመላለስ፣ በዓትህን አጽንተህ ታገል ብሎሃል ብሎ ጉዟቸውን አስቆሟቸዋል ማለት ነው። ጣዖት ያመልኩ የነበሩ የአዳል ህዝቦችን አስተምረው አጥምቀው ክርስቲያን ቢያደርጓቸው ንጉሱ ተናዶ በጦር ወግቶ ቢገላቸው በዚህ ሰዓት የህይወት ዘመን ጠባቂያቸው ሊቀ መላእክት ቅዱስ ሩፋኤል መጥቶ አስነስቷቸዋል፣ አድኗቸዋል። ጦሩም ደግሞ ከደረታቸው በሚነቀል ሰዓት ከደረታቸው ላይ የወጣች ፀሐይ ሰራዊቱን በሙሉ ከነንጉሱ አጥፍታቸዋለች። እጅግ በጣም የሚገርማችሁ ነገር ይሄ ከደረታቸው ላይ የወጣችው ፀሐይ እስከ 7 ቀን ጎዳና ድረስ አብርታ ትታይ ነበር። ከታላቁ አባታችን ከሐዲስ ሐዋርያ ከአቡነ ተክለ ሃይማኖት ጋርም ጽኑ ተጋድሎን በአንድ ላይ ሆነው የተጋደሉ በመጨረሻም እዚህ ምድር ላይ ያለውን ተጋድሏቸውን ፈጽመው ታኅሳስ 2 ቀን የልጆቻቸውን የደቀ መዛሙርቶቻቸውን እግር አጥበው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ቤተ መቅደስ በገባችበት ቀን ታኅሳስ 3 በቤተ መቅደስ ሲያገለግሏት ከአደሩ በኋላ በ140 ዓመታቸው ዕረፍታቸው የሆነላቸው ከማረፋቸው በፊት ታኅሳስ 2 የደቀ መዛሙርቶቻቸውን እግር እያጠቡ እያለም መድኃኔዓለም ኢየሱስ ክርስቶስ መጥቶ የአንተ ወዳጅ የሆነውን ሁሉ በዓልን የሚያከብረውን መታሰቢያን የሚያደርገውን ዝክርን የሚዘክረውን ሰው ሁሉ የትኛውንም አይነት ከባድ ኃጢአት ቢሰራም እንኳን ንስሐ ሳይገባ እንዳይሞት ዕድሜ ዘመኑን እጠብቅለታለሁ እስከ 160 ዓመት ጊዜ ድረስም ዕድሜ እሰጠዋለሁ ብሎ ለሌሎቹ ቅዱሳን ያልሰጠውን ትልቅ ቃል ኪዳን የሰጣቸው እኒህ የማኅሌተ ጽጌ ደራሲ ታላቁ አባታችን አባ ጽጌ ድንግልን በሃይማኖት ተከራክረው ከይሁዲነት ወደ ክርስትና የመለሱ የታላቁ አባታችን የአቡነ ተክለ ሃይማኖት አባትና የእርሳቸው አባት ትንሽና ትልቅ ወንድማማቾች ስለሆኑ እርሳቸውም የአቡነ ተክለ ሃይማኖት ወንድም የተባሉት ታላቁ ኢትዮጵያዊ ቅዱሱ አባታችን አቡነ ዜና ማርቆስ ነገ ህዳር 24 የተወለዱበት የልደት በዓላቸው ነው። እንኳን ተወለዱልን አባታችን አደራ ብያለሁ። ይህንን ቪዲዮ ለሁሉም ሰው አዳርሱልኝ፣ የክርስትና ግዴታችሁን ተወጡ እላለሁ። ነገ ህዳር 24 የአባታችን የአቡነ ዜና ማርቆስ ብቻ ሳይሆን የ24ቱ ካህናተ ሰማያትም ዓመታዊ ክብረ በዓል ነው። የእነሱን ቪዲዮ ጠዋት 5 ሰዓት ላይ ልቅቄላችኋለሁ፣ ገብታችሁ ማየት ትችላላችሁ። ሐዲስ ሐዋርያ ቅዱሱ አባታችን አባ አቡነ ተክለ ሃይማኖትም የሰው ሱራፊ ሆኖ ከ24ቱ ካህናተ ሰማያት ጋር ተደምረው መንበረ ጸባዖትን ያጠኑበት ዓመታዊ ክብረ በዓላቸውም ነው። መድኃኔዓለም ኢየሱስ ክርስቶስ ህዳር 24 ተከብረው ከሚውሉት ከ24ቱ ካህናተ ሰማያት ቅዱሳን ሱራፌል ከታላቁ አባታችን ከሐዲስ ሐዋርያ ከአቡነ ተክለ ሃይማኖት እንዲሁም ደግሞ ከቅዱሱ አባታችን ከአቡነ ዜና ማርቆስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ለመምህሮቻችን እግዚአብሔር አምላክ ቃል ሕይወትን ያሰማልን፣ እኛም በሰማኑ ፍሬ የምናፈራበት ያድርገን። እንግዲህ ጻድቁ ሀገራችንን ሰላም ያድርጉልን፣ የመጣብንንም መዓት ሁሉ ያርቁልን። የአርሲ ወገኖቻችንንም ዛሬ አንረሳም፣ ማሰብ ያስፈልጋል። በአርሲ የሚገኙ ኦርቶዶክሳውያን ስቃይ ውስጥ መከራ ውስጥ ነው የሚገኙትና አስቧቸው፣ አትርሷቸው፣ ጸሎት አድርጉ። ጩኸታችንን ማሰማታችንንም አናቆምምና ፍትህም ለወገኖቻችን እየጠየቅን ነው። እንግዲህ እግዚአብሔር አምላክ በጻድቁ ምልጃ ሀገራችንን ሰላም አድርጎ ለዓመቱ በሰላም ሁላችንንም ያደርሳችሁ ላለው ላይክና ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ዝግጅት እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።